ሊስትሮ እየተሯሯጥኩ ምን እያልኩኝ ያገኘኋትን ይዤ መጥቼ ለሷ ሰጣለሁ። ቀን ስሮጥ በሚመስል ውዬ ማታ ተኝቼ ጠዋት ስነሳ ሁለቱም አይኖቼ አይሰሩ። የኔ ደግሞ ባሰ፣ አይኔ ተያዘ፣ ኩላሊቴም ሁለቱም ኩላሊቶቼ ፌል አደረጉ። ተስፋ የቆረጥኩበት ጊዜ እንኳን አለ። ምድር ላይ ጥሩ ነገር ሳልሰራ ምድር ላይ ፈጣሪን የሚያስደስተውን ነገር ሳልሰራ ቀርቼ ጭራሽ ደግሞ ራሴ እሱ የፈጠራትን ነፍስ አጥፍቶ ወደ ላይ መሄዱ ደግሞ አንገበገበኝ። የስኳር ህመም 16 ዓመት አካባቢ ነው 18 አካባቢ ላይ ነው የጀመረኝ። የስኳሩ ሲያንሰኝ ደግሞ ግፊት መጣ። ብዙ ነገር አድርጌያታለሁ፣ ግን እንደዛም ሆኖ ትታኛለች። ማንኛው ነች እስቲ እውር ሆነ እንደዚህ አይነት ጉረት ውስጥ ሆነ አብርሃም ምትኖረው? ወዴት ሄዳለው መሸሸጊያም የለኝ ምሕረት መጠጊያ ዋሻካል ወነች ዋሻካል ወነች። ያቅሙን እጁን ይዘርጋልኝ ዲያሊሲስ ማድረግበት። ከሱ በዘለለ ደግሞ አይኔ ታክሞ መዳን ይችላል፣ ግን እጄ ላይ ምንም ነገር ስለሌለኝ በምንም መታከም ስለማልችል ተስፋ ቆርጬ ተቀምጫለሁ። ተስፋዬ ግርማ እባላለሁ። ፈረንሳይ አካባቢ ነው የምኖረው። ለቤተሰቦቼ ለእናቴ የመጀመሪያ ልጅ ነኝ። የተወለድኩት ጎጃም መልጦ ለማርያም አካባቢ ነው ተወልጄ፣ ማለት አዲስ አበባ ነው የተረገዝኩት። ከዛ ለመውለድ ጎጃም ቤተሰቦቿ ጋር ሄዳ ወልዳኝ ወደ አዲስ አበባ ተመልሳ መጣች። የመጀመሪያ ልጅ ነኝ። ያው እሷ የቀን ስራ እየሰራች ነው ያሳደገችኝ። ጃልሜዳ ፍቅር አስጨራሽ የሚባለው መንገድ ታውቁት ይሆናል። በቃኙ በአደባባዩ በ05 አደባባይ ወደ መሀል ያለውን አስፋልት እሱን እየሰራች እንዴት አድርጌ ማስረዳት እንደምችል አላውቅም፣ ድካም ውስጥ ስላለ ነው። ያንን አስፋልት ሲሰራ የመጀመሪያ ጊዜ ሲሰራ እሷ ነች ስትሰራ የነበረችው። የቀን ስራ እየሰራች ምን እያለች ነበር ስታስተዳድር የነበረው። ከቀን ስራ በኋላ ደግሞ አቅሙ አልፈቀደም፣ ወደ ልመና ገባች። አቤቱ ንጹህ ልብ ፍጠርልኝና ልመናም አላዋጣለ ማለት ደንቡም የሰውን ፊት ምናምን ከአቅም በላይ ሲሆንባት ቅድስተ ማርያም ጧፍ በመሸጥ ያው ቅድስተ ማርያም ማህበረ ቅዱሳን ከሆናችሁ እነ ተመስገን የሚባል ጥበቃ ነበረ። እሱም ያቅሙን እዛ ጧፍ ምናምን እያወጣ ይሸጣት ነበር፣ እንድትሸጥ ያግዛት ነበረ። በር ላይ ጧፍ እየሸጠች ምን እያለች እየተሯሯጠች ከጧፉ ደግሞ በኋላ ደግሞ አቅሙ አልፈቅድ ሲላት ደግሞ ቆሎ ቆልታ ቆሎ ይዛ እየዞረች በየሰው ቤት ልብስ እያጠበች ምን እያለች በእንደዛ አደግን። ማደግ አይቀርም አደግን። ከዛ ትምህርት ያው አልገፋውም፣ የተወሰነ ሄድኩኝ፣ አልቻልኩኝም፣ ተውኩት። የምኖረው ፈረንሳይ አቦ ቤተክርስቲያን ስር ነው። እዚህ ቤት ብቻ 12 አመት በልጅ ጥበቃ ነበር የገባው። ስገባ የጎዳና ልጆች የሚያስተዳድሩ ሰዎች ነበሩ። ስገባ መጀመሪያ በልጆች ጥበቃ ነበር የገባሁት እና ድርጅቱ ሲበተን ያው ብዙ አልነበረም ኪራዩ። እኔ ዝም ብዬ ቀጠልኩ እዚያው። ለምን እግዚአብሔር ይመስገን እሱም ያግዘኝ ነበር። አንድ ሲሱ ታናሽ አለች፣ እሷም ታግዘኛለች። አሁንም እሷ ናት ያለችኝ። እግዚአብሔር ይመስገን ጥሎ የጠለም ፈጣሪ። ሊስትሮ ሰራ ነበር። ሊስትሮ እየተሯሯጥኩ ምን እያልኩኝ ያገኘኋትን ይዤ መጥቼ ለሷ ሰጣለሁ። ከሊስትሮ ደግሞ ከፍ ብዬ እንትን ስል ሰዎች ጋር ይሄ እንጀራ በመሸከም
ለብስኩት ቤት ሻይ ቤቶች ጋር እንደዚህ ብስኩት በማከፋፈል እየተሸከምኩኝ በረዶ በሰዎች ጋር ተቀጠረ በረዶ ጃልሜዳ ምናምን እያዞርኩኝ በየትምህርት ቤቱ በረዶ እያዞርኩኝ በመሸጥ ከዛም ከፍ እያለ ሲመጣ ደግሞ አሁን ከፍ ብዬ በዚህ አሁን ከፍ ባልኩ ሰዓት ደግሞ ሞተር ተቀጠረ ድርጅት ሞተር ሰራ ነበረ። ሁለት ናቸው ልጆቼ። እሱ ደህና ደርሶ ሞተር እየሰራ ውሃውንም መብራቱንም ሁሉንም ይችሉ ነበር። ለምን ይሄ ብቻዬን ነው ቤቱ እንደ ጥበቃ ነው እንጂ እንደ ክፍያ አይባልም። በአሁኑ ሰዓት ይሄ ቤት በጣም አይገኝም። ግን ሰዎቹ ችግሬን ስለሚረዱ በጥበቃ መልክ ነው ክፍያው ቀላል ለምከፍለው። አሁን ውሃና መብራቱ ነው የከበደኝ ያለው እና ከሱ በሽታ ጋር ከሱ ወጭ ጋር በአሁኑ ሰዓት 1000 ብርም ትከብዳለች እና ያቺው የሱ ታናሽ እየሰራች ነው የምታስተዳድረን። በፊት እንኳን እግዚአብሔር ይመስገን ሻይ ቡና ምሸጥ ነበር፣ ያገኘኋትን ጉልት ምሸጥ ነበር። አሁንም ማጣት ነው እንጂ ጉልቶች ነገር ሱቅ ነው ምናምን ተከራይቶ መኖር አያቅተኝም። መስራት እሰራለሁ። ያው ልቤም ቢያመኝም የጉልበት ስራ አይደለም፣ ቁጭ ብሎ የምሰራው ስራ እሰራለሁ። እንጀራ የሚጋገርኩ አከፋፍል ነበር፣ አምባሻ የሚጋገርኩ አከፋፍል ነበር። አሁን ልቤን ስላመመኝ ምንም ስራ አልሰራም። ትዳርም ይዤ ነበር እና ትዳር ላይ ነኝ ያለሁት። አሁንም እግዚአብሔር የባረካት ልጅ ፈጣሪ ሰጥቶኛል። ከሷ ጋር ነው ያለሁት አሁን እና ሞተር ተቀጥሬ እየሰራሁ ባለው ሰዓት ሞተር ላይ ሆኜ የሞተር አደጋ ደረሰብኝ። ከዛ እሱን አሸንፌ ድጋሚ ተነስቼ ሞተር መስራት ጀመርኩኝ። ማታ ቀን ስሮጥ መምሰል ውዬ ማታ ተኝቼ ጧት ስነሳ ሁለቱም አይኖቼ አይሰሩ። ካደጋው በኋላ ስራ እየሰራው በነበረ ሰዓት ደከመኝና ጧት ስነሳ ግን አይኔ አይሰራም ሁለቱም። ከዛ ሕክምና ሲሄድ ወደ 16,000 ብር ጠየቁኝ። ታከምኩኝ። አይኔ ተወሰነችኝ፣ አይኔ ማየት ጀመረች። በሷ እየተንቀሳቀስኩኝ ሞተሩን ተውኩኝ። ግን ያው ወደዚህ ወደዛ ማለቱ መንቀሳቀስ ብቻዬንም ቻልኩኝ። የሆነች ጭምጭምታ እየታየችኝ እችኛ ከጊዜ ብዛት በኋላ 68,000 ብር ጠየቁኝ። ሕክምና ለአይኔ 68,000 ብር ጠየቁኝ። ያን ማድረግ አቅሙ ስላልነበረ ቤት ውስጥ ያለውን ፍሪጅ ምናምን ሸጥኩኝ። እዛው ባለቤቴ ጋር ቤት ውስጥ ያለው ንብረት እንዳለ ሸጥኩኝ። በቃ ለአይኔ ለሕክምና አልቻልኩም። በየጊዜው ስትሄድ 68,000 ብር፣ 16,000 ብር፣ 12,000 ብር፣ 11,000 ብር፣ 8,000 ብር በየጊዜው በቃ ለአይን ብሄር ከቁጥር እንደዚህ መደረግ አለበት፣ ዘይት ማስቀመጥ አለብን አሉ። ዘይት አሉ። ከዛ መርፌ መወጋት አለብህ አሉ። በቃ በየጊዜው ስትሄድ የማይጠይቁ ጥያቄ የለም። ለዛ ግን የሚጠይቁ ትንሽ ብር አይደለም። በቃ ትንሹ 12,000 ብር። ያንን አድርጌ ምናምን ከአቅም በላይ ሲሆንብኝ አልቻልኩም ስላቸው እኛም በቃ ካልቻልክ የመንግስት ሂዳሉኝ። የመንግስትማ ሄጄ የመንግስት የለም ተብዬ ወደ እናንተ ተልኬ ነው። ከአቅም በላይ ስለሆነብኝ ነው። እባካችሁ እናንተ ዲስካውንት አታደርጉም ወይ? ተቋሙስ አንዳንዴ የበጎ ፍቃድ አገልግሎት አይሰጥም ወይ? የተቸገሩ ሰዎች እንደዚህ አይረዳም ወይ ምናምን ስላቸው እኛ ምንም የማህበር ድርጅት ነው፣ ንስር የሚባል ሆስፒታል ነበር። ምንም ከአቅም በላይ ሲሆንብኝ ትቼው ተቀመጥኩ። የዛን ጊዜ ያው እኔ ልቤን ስለሚያመኝ በወቅቱ አልነገሩኝም። ገብቷል። የኔ ልብ በሽታ ክፍተት ነው እና ሐኪሞችም ማስጠንቀቂያ ነግረውኛል። የፈለገው የሚያስደነግጥ ነገር ብታይ ስቅቅ ያለ ድንጋጤ እንዳትደነግጭ ብለውኛል። ለምን ክፍተት ስለሆነ እና አልነገሩኝም በሰዓቱ። ስደውል አይ ደህና ነኝ፣ አይ እዚህ ቦታ ሄጄ ነው እያሉ አንድ ቀን ስደውል ሐኪም ቤት ነን አሉኝ። ለምን ስል ትንሽ አይኔን አሞኝ እዛ ለጠረግጄ ነው ሐኪም ቤት ነኝ አለኝ። ከዛ ምንድነው አልኩና
ሄጄ ሳየው እጄን ስሰድ እኔ የምሰድ በዚህ እሱ የምሰድ በዚህ ነው። ከይዛለታ ምን እንደሆንኩ ምን አላውቅም። ለረጅም ጊዜ ትንሽ ታመምኩኝ። ችግሬን ምን መሰለህ ጭንቀት አልችልም። ልቤ በጣም እንትን ትላለች እና የዛለት የደነገጥኩት መቼም እኔ እንጃ። ሲቀጥል ደግሞ አሁን ኩላሊቱን ታሞ እንደዚህ ጠበቅ ያላል መሰለኝም። ለምን እቺ ዳገት ስለምታስፈራ ብዙ ጊዜ እዛ ነው የሚሆነው። እንደምታያት መንገዷ አስቸጋሪ ናትኛ እና የዛ ጊዜም ደግሞ ሲሄድ እኔ አይደለሁም እህቱ እንዴት እንዳለቀሰች ልነግርህ አልችልም። ስንሄድ ሐኪም ቤት ደርሶ ሲመጣ ነው ያገኘነው። እንዳለ ሙሉ ሰውነቱን ያበጠው ይሄ ብልቱ ተው በልብሱ ላይ ራሱ የሆነ ነገር የተሸከመ ነው የሚመስለው። የሱ ዕለት ያየነው ዕለት የደነገጥነውና ያለቀስነው እህትየዋ ራሱ ልነግርህ አልችልም። ለምን እኔ እንደዚህ አልጠበቅኩም። እነሱ ብዙ ጊዜ ለምንድን ነው የማይነግሩኝ ትደነግጣለች በማለት እና ሁሉ ነገር ትንሽ እነሱ ታለፈ በኋላ ተለምዱት በኋላ ነው እኔ የምሰማው። አስቸጋሪ ነው። ይሁን ብለን ያይኑን እሺ ብለን ተቀብለነው ነበር። አሁን ጊዜ የማይሰጠው የኩላሊት ጉዳይ መድኃኒቷ ትንሿ መድኃኒት ያይን ጠብታ ራሱ የምትገዛት 6000 ብር 5000 ብር በቃ ከአቅም በላይ ሲሆንብኝ ትቼው ተቀመጥኩኝ። ይሁን ብዬ በዳበሳ ምናምን እየተንቀሳቀስኩኝ ምን እያልኩ ነው። መሀል ላይ ደግሞ ከ3 አመት ከምናምን በኋላ አይኔ ከጠፋ ምናምን በኋላ ኩላሊት ያሳያል እያሉኝ የካቲት ኩላሊቱን መታየት ጀመርኩኝ። ከዛ የሰጡኝ መድኃኒት የሚሆን መድኃኒት አልነበረም። ጭራሽ ኩላሊቴን እያባባሰው መጣ። ከዛ ይሄ ብልቴ እንደ ኳስ ነው ያበጠው። ይሄ እግሬ ያበጠ፣ መንቀሳቀስ አቃተኝ፣ ሽንት መሽናት አቃተኝ። ከዛ የካቲት አልጋ መያዝ አለብህ ተባልኩ። በአስቸኳይ 1 ወር ከምናምን አልጋ ያዝኩኝ። ግን እንደዛም ሆኖ ክሪያቴሪያ የሚሉት የኩላሊት ህመም ጉዳት መጠን አለች። ያቺ ክሪያቴሪያ 4 ነበረ እኔ ስገባ እዛ የካቲት ታመሜ ስገባ ኩላሊቴ ማለት ጉዳቱ። ግን ከጊዜ ጊዜ እየቆየ ሲመጣ 9 ነጥብ ምናምን ደረሰ። ወደ 9 አደገ። ከዛ በአስቸኳይ ዲያሊሲስ መጀመር አለብህ አሉ። እኔ ብሩም የለኝም አቅም የለኝም። የመንግስት ካለ ስላቸው የመንግስት አይቀበሉም፣ የግል ነው። በህይወት መኖር ከፈለክ ዲያሊሲስ በአስቸኳይ መጀመር አለብህ አሉ። እሺ ገንዘብ ማሰባሰቢያ ወረቀት ጻፉልኝ። ቆይ ከሌ ይጽፋል ሲሉ የኩላሊት ጉዳት መጠኔ እያደገ መጣ። ከዛ እሺ በቃ ነው ብሩ ማሰባሰቢያ ወረቀት ማጻፉልኝ ከሆነ ምንም አቅም የለኝም። እኔ ጸበል ሄድና ጸበል ተጠምቄ እንደሆንኩ ይልሆን ልውጣ ስላቸው በፍጹም አትወጣም አይቻልም። ከወጣ ለሚፈጠርብህ አደጋ ፈርመህ ትወጣለህ። እኛ ተመልሰህ ብንመጣ አንቀበልህም። እሺ ጠዋት ሄጄ ተጠምቄ ተመልሼ እዚሁ ልምጣ። አይቻልም፣ መውጣት አትችልም። የምን ጸበል ነው? ጸበል መጠመቅም ከፈለክ በጀሪካን ያምጡልህ፣ እዚህ ትመቋል። እዚህ ማን ክህነት አለው የሚጠምቀኝ? የትኛው ንጽህና ቦታ ላይ ነው የምጠመቀው? እዚህ ሆስፒታሉ ሽንት ቤት ውስጥ ነው የምጠመቀው? ጸበል እንዴት ሽንት ቤት ውስጥ ይዤ እገባለሁ? ኧረ እባካችሁ ወጥቼ ተጠመቄ 12 ሰዓት ወጥቼ እናንተ በምትፈልጉ ሰዓት እገኛለሁ። አይቻልም ማለት። ከዛ ዞሮ ሪፈር ምናምን ብለው ጻፉ። ከዛ ዞረን በጣም በቃ እንደው በጣም በቃ ዝቅተኛ ያገኘ ነው ሳንቴ ነው። ከዛ ውጭ ያለው ሌላ 5500 6000 ብር ምናምን በጣም ከፍተኛ ነው። ከዛ የመጀመሪያ ዙር ደግሞ ይሄ እዚህ አንገቴ ላይ የምታየው ይህችን ለማስከበር ዝቅተኛ ዋጋውን ያልኩ የተገኘው 14000 ምናምን ብር ነው። እሱም ሳንቲ ባህሪው እሱ አትንኩኝ ነው፣ ሌላ ባህሪ የለውም። አትንኩኝ ነው። ተተነካ ግን እንደ ልጅ አልቅሶ አይመጣልህ። ግዴታ እኔ እጄ ጎትቼ ነው የማስገባው እንጂ እግዚአብሔር ይመስገን እድገቱ እንኳን ደህና ነበረ። መጨረሻው አላማረም እንጂ እድገቱ ደህና ነው። ግን የሰው ቤት እንጀራ ጋግሬ
ላቀች ነበር መጋግርበት ግራና ቀኝ 2 ላቀች ስጋግር እሱ ጋር ነው ልብ በሽተኛ ሆንኩት። 3 ቀን ዲያሊሲስ ለማድረግ እዛው አልጋ ይዘነ ማድረግ ያለብን ምናምን ብለው ሌላ እንትን ቤተዛታ 75000 ብር ቅድሚያ ሲዛሉ 75000 ብር አይደለም 75 ብር በጊዜው እጄ ላይ አልነበረኝ። ከዛ ይቀንሳል ብለን ደግሞ እንትን ሄድን ምንድነው የሚባለው ተክለ ሃይማኖትም ስንሄድ ስንጠይቃቸው 80000 ብር እሱም ለጊዜው ነው እያየን ይጨምራል አሉ። ያንን ከኔ ከየት አመጣለሁ? ከጎኔ ማንም ረዳት የለኝም። ዘመድ እንኳን አዲስ አበባ ውስጥ ዘመድ የለኝም። ያለችኝ አንዲት እናት ነች። ባለቤቷም የሞተው በልጅነቴ ነው። የሚረዳን ወይ ከጎኑ አይዞሽ እስቲ እንደዚህ ላድርግ ሐሳብ እንኳን የሚሰጥ ዘመድ የለኝም። ብቸኛ ነኝ አዲስ አበባ ውስጥ። ቤት ነው ሙሉ በቃ ቤት ስጠብቅ ውላለሁ ቁጭ ብዬ። አሁን ለሱ እንትን ግን በዓል ከሆነ በየቤተ ክርስቲያኑ ዞራለሁ አልቀምጥም። ቢደክመኝም ልጅ ነው ለማን ብለህ ደከመ ብዬ አልቀመጥም። እየዞርኩኝ እያመጣሁ እድርም ሲከፈል እድር ቦታ ቁጭ እላለሁ። ወራዊ እድር ሲከፈል በየቦታው አንዱ እድር ላይ ብቻ አይደለም የምሄደው። ባያውቁኝም አስረዳቸዋለሁ፣ ወረቀቱን አሳያቸዋለሁ፣ ይረዱኛል። ነይ ቁጭ በይ ነጠላ አንጥፊና ይሉኛል፣ ቁጭ እላለሁ። ባካችሁ ተባበሯት እያሉ ከዚያም ለምናለሁ። እንግዲህ እስካሁን እግዚአብሔር ይመስገን አለን። ለወደፊቱ ደግሞ ፈጣሪ ያውቃል፣ የፈጠረውን አይረሳም። እና እኔ ፈጣሪ ምሕረቱን ይስጠኝ ነው የምለው። ከፈጣሪ በታች ደግሞ ሰዎች ያቅማቸው እንዲረዱ ብዬ ወረቀት አሳትሜ ደረሰኝ አሳይቻለሁ። ያቺን ደረሰኝ ይዛ በየቤተክርስቲያኑ እየዞረች ነው። ቤተክርስቲያን ላይ በር ላይ ደግሞ እሱን እንዲህ ስትል ደግሞ ግማሹ አጭበርባሪ ይልሃል፣ ደንቦ ያባራሃል፣ ፖሊስ ያባራሃል። ከዛ ሁሉ ደግሞ የቤተክርስቲያን ጥበቃም በር ላይ ቆመ እንዲህ ስትል ዘርበሉ ይላል። በቃ ማለት የመጨረሻ ደረጃ ውስጥ ነው ያለሁት። ከዚህ በኋላ ወይ ሞቴን መጠበቅ ነው። እንጃ ምን እንደምል እኔ አማርኞች ሁሉ አጥረውኛል፣ ደክሞኛል፣ አልቻልኩም። የሰው ልጅ ቢያንስ በአንዱ እንኳን ይሸነፋል። የኔ ደግሞ ባሰ። አይኔ ተያዘ፣ ኩላሊቴም 2 ኩላሊቶች ፌል አደረጉ። እቺ እጄ ላይ እንኳን የምትገባው እቺ ስሯ ፌስቱላ ትባላለች በሕክምና የሚጠሯት። እቺን ለማስገባት ወደ 45000 እና 50000 ብር ነው የተጠየቁት። ግን የካቲት ተባብረውኝ ነፃ ሰሩልኝ። የካቲት የተባበሩኝ ሐኪሞችና ዶክተሮች፣ ነርሶች ስም መጥራት ቢፈልግ እጠራለሁኝ። ግን ብቻ ሙሉ የካቲት የነበርኩባቸው ያውቃሉ። እነ ቴድሮስ፣ እነ ኪያ፣ እነ ፍቅር አሉ፣ እነ ልዩ። ፈጣሪ እድሜና ጤና ይስጣቸው። ልዩ የምትባለው በተለይ ልጆቿና ቤተሰቦቿን ፈጣሪ ጨርሶ እንደ ጤናዋን ይስጣት። ከውጭ እንደዚህ በጎ እርዳታ ለማድረግ የሚመጡ ሰዎች ሲመጡ አረ አንድ ልጅ አለ እያለች ይዛ እየመጣች እያሳየችኝ ትንሽም ብትሆን የአንድ ቀን እጥበት የምግቤን የምኔን እየቻልኩኝ የካቲት ተኝቼ እሷ ነች ነበር ስትተባበረኝ ነበር። እግዚአብሔር ቤተሰቦቿን ይባርክ፣ ጤና ያኖርላት። የካቲት ሆስፒታል ያሉት ሐኪሞች ይሄንን ለሰሩልኝ እድሜና ጤና ይስጣቸው። እነሱ ባይሰሩልኝ አልሰራም እስካሁን። ይሄን አይደለም ይሄን አልሰራም ነበር። የስኳር ህመም 16 ዓመት አካባቢ ነው 18 አካባቢ ላይ ነው የጀመረኝ። አሁን ወደ 30 ምናምን ዓመት 35 ዓመት ገደማ ሆኛለሁ። ይሄን ሁሉ እድሜ አብሮኝ ነው ኖረው። የሀብታም በሽታ ብለው ስኳር፣ የስኳሩ ሲያንሰኝ ደግሞ ግፊት መጣ። ግፊት አብሮ ምናምን በቃ እኔ እንዴት ብዬ መናገር እንዳለብኝ ትንሽ
ቃላቶችም ስለሚያጥሩኝ ነው። ውስጤ ድካምም ስላለ ነው። እና ስኳሩ ከልጅነት ጀምሮ አብሮኝ ያደገው በጊዜው ደህና ስሮጥ ስጫወት ምን ስል ነበር እንደማንኛውም ሰው ሮጣለሁ ምን እላለሁ። ግን ከጊዜ ብዛት እያደከመኝ ሰውነቴን እየመጠጠኝ አሁን ዲያሊሲስን ጀመርኩኝ። ዲያሊሲስ ደግሞ ያለሁበት ዲያሊሲስ ላይ በሳምንት 3 ነው። ብሩ ከዚህም ከዛም ተሯሩጠው ምን ብለው ለምነው ምናምን ያመጣሉ። እታከማለሁ። ታጥቤ ስወጣ ግን ሐኪሞች የሚሉት እንቁላል፣ ስጋ እና አሁን ኢንሹር የሚባለው ወተት እሱ ወተት የሚሸጠው 6700 ትንሹ ከነ ዴሊቨሪው 6800 ነው። እሱን ወተት ግዴታ ማጠጣት አለበት። በቃ ታጥባ ስትጠጣ እሱ ነው ድካምን ምናምን የወጣውን ነገር ፈሳሽና ሊተካ የሚችለው እሱ ነው። እሱን ጠጣ ምናምን ብለውኝ እሱን እየተጠቀምኩ ነው። ያለቀ ቀን ደግሞ እሱን ፍለጋ አዲስ አበባን ዞረ በቃ መሀል ቦሌ ላይ ነው። መሀል ቦሌ ላይ ደግሞ እቃ ምን ያህል ይሸጣል እሱን ታውቁታላችሁ። አዲስ በልቤ ውስጥ ነፍሴ በእሽታ በተስፋ ትለወጥ። ከባለቤቴ ጋር የካቲት ሆስፒታል የጥበቃ አስተባባሪ ሆኜ እሰራ ነበር እና ጥበቃ አስተባባሪ ሆኜ እየሰራው በነበረ ሰዓት ጓደኛዋ ነፍሰ ጡር ሆና አልጋ ይዛ ትቀመጣለች እዛ እና የደም ምንድነው የሆነ ማረጋጋያ የሚሰጣቸው ነገር አለ መሰለኝ ሴቶች ሊወልዱ ሲሉ እና እሱን እዛ ክትትል እያደረገች እሷን ለመጠየቅ እዛ ትመጣ ነበር። እዛ በምትመጣ ሰዓት አጋጣሚ ነው የተገናኘ ነው እና አሁን እግዚአብሔር ይመስገን ወደ 6 አመት 7 አመት ሆኖናል። የሷ እናቷ ትንሽ አቅመ ደካማ ስለሆኑ እሳቸውን እያገዝኩኝ እዚህ እናቴ ጋር መኖር ስላለብኝ ነው ብላኝ ከቤት ኪራይ ወጥተን የቀበሌ ቤት የእሳቸው የቀበሌ ቤት አለ ያው ጊዜያዊ ማለት ነው። እሳቸው ትንሽ ወደ ጤናቸው እስኪመለሱ ምናምን እሳቸው ቤት ገብተናል። አሁን ልጅ እንኳን የለንም ፈጣሪ አልፈቀደም። እሷም ያው የመንግስት ሰራተኛ ነች። የመንግስት ሰራተኛ ምን ያህል ነው ደሞዙ ሰው ያውቀዋል። እግዚአብሔር ይመስገን ቤት ኪራይ ስለሌለ እንጂ ቤት ኪራይ ቢኖር እንኳን ለቀለብ ለዲያሊሲስ አይደለም ለቤት ኪራይ የሚሆን ደሞዝ አይደለም የምትቀበለው። የቤት ኪራይ እንኳን አይሸፍንም ሙሉ ደሞዟ ምንም ሳትነካ ቢገባ የቤት ኪራይ በአሁኑ ሰዓት የለም። ተስፋ የቆረጥኩበት ጊዜ እንኳን አለ። ራሴን ሁላ ለማጥፋት አስቤ ስንት ነገር ሆኜ ግን ሳስብ ደግሞ አንድ የላይ ቤቱን ምድር ላይ ጥሩ ነገር ሳልሰራ ምድር ላይ ፈጣሪን የሚያስደስተው ነገር ሳልሰራ ጋርች ጭራሽ ደግሞ ራሴ እሱ የፈጠራትን ነፍስ አጥፍቶ ወደ ላይ መሄዱ ደግሞ አንገበገበኝ። ሁለት እኔ ራሴን ባጠፋ ምን ብል ማንንም ጎዳው ማንንስ እንትን ምለው እቺን እናቴን በለቅሶ አይኗን ጭራሽ አጥፍቼ መኖር ነው። ሲቀጥል እቺ ምስኪን ባለቤቴ ሁሉ ጊዜ ራሴን እንደው ፈጣሪ ምን አለ በተወስደ ብዬ ሳለቅስ ምን አለ እንደው ወይ ደበቅ ብዬ ራሴን ባጠፋ ምናምን ብዬ ስል እኔ ለማን ትተኸኝ ምን አጎደልኩብህ? በቃ እንደዚህም ሆነ በህይወት እንድትኖር ነው ፈልገው። በቃ የፈለገ ይሁን በቃ እንደዚህም ሆነ በህይወት እንድትኖር ፈልገው። እግዚአብሔር ነው የምልህ። እኔ ምንም እንትን ለማለት ነው ያ ሚዲያ ለማካበር ለሚዲያ ምናምን ሳይሆን እንደዚህ አይነት ሚስት በፍጹም አትገኝም። እውነት እናት በላት። አንዳንዴ እናትም ሲመራት ትገፋለች። እቺ እኔ ብዙ ነገር በድያታለሁ፣ ብዙ ነገር አድርጊያታለሁ፣ ግን እንደዛም ሆኖ ትታኛለች። ማንኛው ነች እስቲ እውር ሆነ እንደዚህ አይነት ጉረት ውስጥ ሆነ አብርሃም የምትኖረው በዙሪያ ያሉ ጓደኞቿ ምንድነው አንቺ ከሱ ጋር ተጣብቀሽ የተሻለ ሰው አትፈልጊም ይሏታል። ፈጣሪ ያመጣው ነገር ለበጎ ነው። ጤነኛ ሲሆን አብሬው ኖሬ ሲታመም ትቼው ሄደው እኔ ደካማ አይደለሁም። ፈጣሪ አንድ ቀን የተሻለ ነገር ስለሚያመጣ ያቺን ቀን ደግሞ ጠብቃለሁ ብላል። ልጅ እንኳን ለምን እንደማትወልዱት ለምንድነው ተተሹማት ልጅ የማይወልዱ ከሆነ ለምን አታዩም ይሏታል። ከኔውም ከሷ ስለማይታወቅ እሷና እኔ ስለምንግባባ እግዚአብሔር ይመስገን ይኸው እስካሁን ድረስ አለን እንጂ ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ፣ አስቤዋለሁ። ከፊት መቅበዝበዝ
በዛ አጋጣሚ ሳረሰው ቀደም እያካባድ አይደለም ስለ ልጅቷ የነገረህ የእውነት እኔ ራሴ ትዕግስት የለኝም። የእሷ ሌት ያለ ነው። ማን ያሴት አይኔ የጠፋ ልጅ እውነት እግዚአብሔር ምስክሬ ታኝቼም ቆሜ ፈጣሪ ሆይ አትረሳንም ማለት ነው እላለሁኝ። ስራውን ትታ የመንግስት ስራ ነው እግዚአብሔር አትገባም ብዙ ጊዜ። ኧረ መሲ በማርያም እንዳባሩ ስላታለሁ አንዳንድ ጊዜ ምን ላድርግ ታዲያ። እጥበት አሁን ትናንትናውን እጥበት ነበረው። ጧት ይዛው ሄደች፣ አሳጠበችው፣ ቤት አስገባችው፣ ተመልሳ ስራ ሄደች። የዚህን ያህል መስዋዕትነት የሚከፍል ሰው አለ በአሁኑ ሰዓት? ወይ ለልጄ ብላ አይደለ ልጄ ላት እኔ እንጃ የእሷ ሌት ያለ እንዴት እንደፈጠራት እንጂ አንድ ቀን እኔ ስማረር እንደውም ማዘር እግዚአብሔር ያውቃል እኔ ማረራለሁ። እኔ ሰለቸኛል ተብሎ ትዕግስት የለኝም። እሷ እግዚአብሔር ምስክሬ እግዚአብሔር ያውቃል ነው የምትለው። አለቀ። እሺ አሁን ዛሬ ሳሳጠብሽው አለሽ አለኛው ለነገ ውስጥ የት ነው የሚመጣው? እግዚአብሔር ያውቃል። የሆነ ስታያት ትንሽ ናት፣ ግን ጭንቅላቷ ኧረ በፈጣሪ ለማንም ሰው እንደዚህ አይነት ሰው ያጋጥመው ነው የምለው። 3 አመት ሙሉ አስብ እስቲ እየዳበሰ እየበላ ሽንት ቤት ወስዳ እያመጣች በብላው ጠረጴዛ ላይ አቅርባለት ትሄዳለች። ስራ ስትመጣ ከበላ ይበላል፣ ካልበላ ስትመጣ ነው የምትሰጠው የሚበላ። ማንም እንደዚህ አይነት ሰው አታገኝም። እሷን ግን ምን እንደምላትን ያላቅም እናገረው የሚያጥረኝ እንጂ እሱ እያካበደ አይደለም። በጣም ሲበዛ በጣም ትልቅ ሰው ጭንቅላት ያላት ሰው ናት። እግዚአብሔር ብቻ የልቧን እሱ ይስጣት። ሌላ ምንም ማለት እና አንድ ልጅ ቢኖራቸው ጥሩ ነበረ። የእግዚአብሔር ፍቃድ ስለሆነ ምን ታረቀዋለህ? ምንም ማድረግ አይቻልም። እንደዚህ ቆሜ እንዲህ በትገፋኝ ራሴን እንኳን አልቋቋም። የለኝም በቃ ሰውነት የለኝም፣ አልቋል። ልብስና ጥርስ የማይሸፍን የለም እንጂ ሰውነቴ ባዶ ሆኗል። ካቅሜ ይውላል። አሁን እዚህ ጋር እሷ ስላለች እንጂ ብዙ ነገር ልነግርህ ይችላል። እንዲሳቀቁብኝ ስለማልፈልግ እሷም ሆነች ባለቤቴ ለአንዲት ቀን አይደለም ለሰዓት ፊታቸው ትንሽ ተቆሮ ማየት አልፈልግም። ቢያመኝም ዋጥ ነው ማረገው። አመመኝ አይደለም፣ ቢደክመኝ ደከመኝ አይደለም፣ ደህና ነኝ የምለው። ለምን ያንን ብል ምን የተለየ ነገር ይመጣል? የነሱን አይምሮ ከማቀወስ የነሱን ጭንቅላት ከመበጥበጥ ውጪ መፈይደው ነገር ስለሌለ እያመመኝ ጸጥ ነው የምለው። አላመመኝም። አሁን እያወራሁ ማለት ውስጥ የሚሰማኝ ስሜት ነው የማውቅ። ግን እንደዚህ ሆንኩኝ እንደዚህ ሆንኩኝ የሚባል የሚፈየር ነገር ለውጥ የሚመጣ ቢሆን ተናግረህ ለውጥ እንዲመጣ ትናገራለህ። በምንም ነገር መታከም ስለማልችል ግን እያመመኝም ደህና ነኝ ነው። እውነቴን ነው የምልህ። እኔ አሁን አቅም አንሱ ቆሜ መሄድ አልቻልኩም። እንደዚህ ሆኜ እንኳን ከሷ ጋር ተያይዤ አንዳንድ ቦታ ዞሬ ሰዎች ሲያዩኝ ሊረዱ ይችላሉ፣ ግን አልችልም። ግማሽ ፌርማታ መራመድ አልችልም። በጣም ደክሞኛል። እኔ አሁን በዚህ ሰዓት በቃ ኢትዮጵያ ሕዝብ እሷም አይምሮ አርፎ እንዲቀመጥ የዲያሊሲሱን እንደው በልቼ የማርርበትን እንኳን የቀን ጉርሼን እንኳን የሚሸፍንልኝ ሰው ባገኝ ደስ ይለኛል። ያ ልጅ አሁን ቤተሰብ ቢኖረው እስካሁን አይቆይም ነበር። ቤተሰብ ስለሌለው አይደለ የሞተው። አንተ እስካሁን በማን የቆየው? እግዚአብሔር እንዳለ ሆኖ በመሲና በእኛ ነው ያለው። ይሄን እንዳትረሳው እንጂ አሁን ያ ልጅ እንደዚህ የምንቀሳቀስለት ሰው ቢያገኝ፣ እናቱ ብትኖር በጎኑ እህቶ እንደሚኖረው
እድሜው ያጥርም ነበር። እቺ 5 ወር 6 ወር ፀሐይ መሞቅ እኮ ቀላል አይደለም። ስለዚህ ለወደፊቱም ማያልቅበት መድኃኒዓለም ማያልቅበት ቸሩ ገብርኤል አባቴ እሱ ማላለው አይታወቅም። ቋሚ የማይቋረጥ ይሄ ልጅ መታከም አለበት የሚል አለ እኮ ብዙ ባለሀብት። አለመታወቅ አለመገናኘት ነው እንጂ አሉ ባለሀብቶች። ይሄ አይደለም በጣም የቀላል ነው። ግን ምንድነው አልተገናኘም። ደህና ገበያ ሳይገናኝ ሞታል የሚባለው ተረት ሆነብን ነው እንጂ ምን ላድርገው ጌታ ግን ጀዳ ልርዳ የሚል አለ። ይሄን አይቶ ደግሞ ፈጣሪ እሱ አያልቅበትም። ቋሚ በቃ ሳታስብ ሳትሳቀቅ ታከም የሚልህ ልታገኝ ትችላለህ። እነዚህ ሰዎች በምክንያት ነው የመጡት። ስለዚህ እሷ መብራን ታውቃለች። እኔ የኢትዮጵያ ሕዝብን እንዲረዳኝ የምፈልገው መቼም በዚህ ጊዜ ትልቅ ነገር መመኘትና ትልቅ ነገር መጠየቅ ለኢትዮጵያ ሕዝብ ላይከብደው ይችላል። ግን እኔ ይከብደኛል። ቃል አውጥቼ ይሄን አድርጉልኝ ለማለት ቃል ይከብደኛል፣ ማስቸገርም ይመስለኛል። የኢትዮጵያ ሕዝብ አቅሙ የፈቀደውን 1 ብር ካልተባለ 2 ብር አይባል ያቅሙን የፈቀደውን ይርዳኝ። ዲያሊሲስ ምን እንደሆነ በአሁን ሰዓት የሚያውቅ ያውቀዋል። ካጠገቡ ቤተሰቡ የታመመበትም ካለ ጉዳቱ ምን ያህል አቅም እንደሚፈልግ የሚያውቅ ያውቀዋል። ዲያሊሲስ የማደርግበት ብር በፍጹም የለኝም። ቲክቶክ ላይ አንድ ተቀረጨ የነበረ እየገባልኝ ነበረ፣ እሱም ቆመብኝ። አሁን ይሄው እንደነገርኩ ነው። ትኬት በየመንገዱ እየተሸጠ በየተቋሙ በየአንዳንድ ቦታ እየገባን እሱ እየለመንን ነው የምታከመው። የኢትዮጵያ ሕዝብ ያቅሙን እጁን ይዘርጋልኝ ዲያሊሲስ የማደርግበት። ከሱ በዘለለ ደግሞ አይኔ ታክሞ መዳን ይችላል። ግን እጄ ላይ ምንም ነገር ስለሌለኝ በምንም መታከም ስለማልችል ተስፋ ቆርጬ ተቀምጫለሁ። ግን ተስፋ ክርስቲያን ተስፋ አይቆርጥም። እባካችሁ ኦርቶዶክስ ተዋህዶ አማኝ ሆናችሁ በመብርሃን በድንግል ማርያም እመቤቴ በጣም ነው የምወዳት። ከምንም በላይ እመቤቴን እወዳለሁ። እመቤቴን የምታምኑ በመብርሃን በቅዱስ ገብርኤል እርዱኝ። የተቻላችሁን እጃችሁን ዘርጉልኝ። 1 ብር ካልተባለ 2 ብር አይባልም። 1 ብርም ብትሆን ያቅማችሁን የቻላችሁትን እርዱኝ። ይሄን ነው የምለው። ተውጫለሁ እኔስ ባዘንብ